ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። የሪያል ማድሪድ እና የሚዩኒክ ጨዋታ በቻምፒየንስ ሊግ ዛሬ የሚጠበቅ ነው። አርሰናል ከስፖርቲንግ ሊዝበንም አለው፣ ግን የአርሰናልን ወደ ጎን እናድርገውና የሚዩኒክን ከሪያል ማድሪድ የሚያደርጉትን ጨዋታ ለመመልከት ብቻ እንሞክር። ቅድመ ጨዋታ የሚሰማኝን አንዳንድ ነገሮች ለማለት ነው የመጣሁት። እንደምታውቁት አሁን ሪያል ማድሪድም ሙኒክም በቻምፒየንስ ሊጉ ብቻ ከሆነ እየወሰድን ያለ ነው ጥሩ ፎርም ላይ ናቸው። በተለይ ሪያል ማድሪድ ከማንቸስተር ሲቲው ጨዋታ በኋላ የበለጠ መነሳሳት የበለጠ መነቃቃት በሊጉም ላይ በጣም በጥሩ ሁኔታ ፐርፎርም እያደረገ ነበረ። አሁን ባለፈው ብቻ ተሸነፈ እንጂ ማለት ነው እና በጣም በጥሩ ሁኔታ ላይ ነበር የሚገኙት። እንደ አጠቃላይ ከወሰዳችሁት የሲዝኑን ፐርፎርማንስ ግን ከሆነ የምንመለከተው ሚዩኒክ በጣም አስገራሚው ቲም ነው። ቻምፒየንስ ሊግን ቢያነሳ የሚገባው ብለን ከምንወስዳቸው ቲሞች መካከል ሚዩኒክ ይጠቀሳል። ከባድ የሆነ ሮቴሽን አለው። የሚገርም ፉትቦል ነው ካምፓኒ እያሳየን የሚገኘው። እንደምታውቁት በርንሊ ያለ ይዞት የወረደውን በርንሊ ስናስብ ካምፓኒ እንደዚህ አይነት ነገር ያደርጋል ብሎ የሚያስብ ሰው ላይኖር ይችላል። ምናልባት ግን ትልቅ ቡድን ላይ ትልቅ ሪሶርስ ለሱ የሚስማሙ ተጫዋቾችን ሲያገኝ ደግሞ ምን ማድረግ እንደሚችል እያስመለከተን ይገኛል እና በጣም ጥሩ ጨዋታ ነው። እንደ ቡድን ግንባታ ከወሰዳችሁት ወይም ደግሞ በቡድን ጥራት ወይም እንደ ቡድን ምርጥ ቡድን ማን ነው ከተባለ ሚዩኒክ ይመስለኛል። ቻምፒየንስ ሊግ ላይ ካሉት ቡድኖች የተሻለው ቡድን ነው ለእኔ ፐርሰናሊ። እና ግን ሪያል ማድሪድን ምንድነው ችግሩ? ቻምፒየንስ ሊግ ላይ ሲመጣ ሪያል ማድሪድ የሚናቅ ቡድን አይደለም። በየትኛውም የተበላሸ ፎርም ውስጥ ቢሆን እንኳን ተመልሶ የቻምፒየንስ ሊግ ቫይብ ሲሆን መነሳሳት ይችልበታል እና እንደምታውቁት ከማንቸስተር ሲቲ ጨዋታ ፊት እኮ የማንቸስተር ሲቲም የሪያል ማድሪድን ፐርፎርማንስ ጥሩ አይደለም እና ግን የሪያል ማድሪድ የበለጠ የሚያሰጋ የሚመስል የነበረበት ምናልባት ማንቸስተር ሲቲ ጥሎት ሊያልፍ ይችላል ብለን ያሰብንበት ነበር። ነገር ግን ፍጹም በተለየ ሁኔታ ሪያል ማድሪድ ተቀይሮ ነው የተመለከትነው እና ከሚዩኒክ ጋር የሚኖራቸውም ጨዋታ ቀላል አይሆንም። እነ ቪኒሲየስም እንሄድላቸዋለን ብለው የዛቱበት ጨዋታ ነው። ቀላል ጨዋታ አይደለም ለማለት ነው። ለሚዩኒክ ለሪያል ማድሪድም እንደዛው ማለት ነው። የሚዩኒክ ዋነኛው ጥንካሬ ምን እንደሆነ በሌላ ቪዲዮ ሰርቻለሁ፣ ግን እንደው አስታውሶ ሪያል ማድሪድ እንዴት ሚዩኒክን ሊያስቸግር እንደሚችል ለመጠቆም ብቻ ሞክራለሁ። ባየር ሚዩኒክ ዋነኛው ጥንካሬያቸው በጣም ፍሉይዲቲ ያላቸው፣ በጣም ይንቀሳቀሳሉ። ሃሪኬን ወደኋላ እየተመለሰ የመጫወት አቅም አለው። ይታዘዝ ኢንስትራክሽናልም ሳይሆን አይቀርም እና ወደኋላ እየተመለሰ ይጮታል። ግዴታ ሴንተር ባኩ እሱን ተከትሎ መምጣት አለበት፣ ልክ ሳሊባ እንዳደረገው አይነት ማለት ነው። አለበለዛ ብዙ ዳሜጅ ሊያደርሱ የሚችሉ ሎንግ ሬንጅ ፓሶችን እያደረገ ሪያል ማድሪድን ሊቀጣቸው ይችላል። ሪያል ማድሪድ ደግሞ በተመሳሳይ እንደዚህ አይነት ፓተርን ከአትሌቲኮ ማድሪድ ጋር አሸንፈዋል እንጂ ሪያል ማድሪዶች ልክ ሉክማን ያገባውን ጎል ብትመለከቱት አልቫሬዝን የተከተለው ሰው አልነበረም። ወደኋላ ዲፕሊ ተመለሰ፣ እሱን ማርክ ያደረገው አልነበረም። በጥሩ ሁኔታ ለሉክማን አይዞሌትድ ሆኖ ነበር ከሩዲገር ጋር አንድ ለአንድ እንዲገናኝ ያደረገው። ከዛ ቫልቬርዴ መቶ ሰፖርት ቢያደረገውም ሌላ ኮምቢኔሽን ኦቨርላፕ ያደረገ ተጫዋች ነበረ፣ ጎሉ እንዲገባ ሆነ ማለት ነው። ስለዚህ ዋነኛው ትሬት የሚሆነው ለሪያል ማድሪድ ምንድነው? ኮምቢኔሽኖቹን እንዲቀሩ ማድረግ፣ የሃሪኬንን ወደኋላ የሚመለሰውን ነገር ትራክ እያደረገ የሚከተለው ሰው መኖር እንዳለበት ግልጽ ነው። ነገር ግን ሃሪኬን ብቻ አይደለም። የሚገርማችሁ ተከላካዩንም ላታውቁት ትችላላችሁ። እነ ስታኒሲች የማይገመት ሩጫ እያደረጉ ወደፊት ሊሄዱ ይችላሉ። እነ ናብሪ በጣም አስቸጋሪ ናቸው እና ሃሪኬን ብቻ አይደለም የዚህ ቡድን ዋነኛው አስቸጋሪ ሰው። እነሱ ራሱ የሚያደርጉት ሮቴሽን አንዱ ከአንዱ ጋር እየተቀያየረ የሚጮቱበትን መንገድ ስትመለከቱ በጣም አስቸጋሪ ሂደት ውስጥ እንደሚከቱ ቡድንን መመልከት ትችላላችሁ እና ዋነኛው ጥንካሬ ነው። ሌሎቹ በጣም ጥራት ያላቸው ተጫዋቾች አሉ፣ እነ ኦሊሴ ያሉ ሌሎቹም አሉ እና አንድ ለአንድ የትኛውንም ተጫዋች ሊያሸንፉ የሚችሉ በጣም መከላከልን በጥንቃቄ ካላደረጋችሁ በስተቀር ጉዳት ሊያደርሱ የሚችሉ ተጫዋቾች ናቸው። ከፊት ለፊት ፕሬስ የሚያደርጉበትን መንገድ ስትመለከቱ በጣም አደገኛ ፕሬሲንግ ነው። ሃይ ፕሬስ ነው። ኢነርጀቲክ ናቸው። ጉልበትም አላቸው። በተለይ ለቡንደስሊጋ የታችሁ የምታውቁ ከሆነ ለቡንደስሊጋ በጣም ይበዙባቸዋል። ራሱ ፊዚካል አግሬሽኑ ላላ ያለ ነው። የቡንደስሊጋ እንደ ሌሎቹ አይደለም። በእርግጥ ግን በጣም ያስቸግራሉ። በጣም ኃይለኞች ናቸው። ወደፊት ሄደው ነው የሚጫወቱት። ተከላካዮቹም ወደፊት መጣ ይላሉ። ሃይ ላይን ይሰራሉ ማለት ነው። በሃይ ብሎክ ነው የሚጫወቱት ዞረም ቀረና
እዛም ጋር በጣም ጥንቃቄ ማድረግ አለባቸው። ቦል ፕሌይንግ ሴንተር ባክ ካልሆኑ አሁን ለምሳሌ እነ ሩዲገር ሊቸገሩ የሚችሉት ነገር ምንድን ነው? ከኳስ ጋር ምቾት ሊሰማችሁ ይገባል። በተለይ ሚዩኒክን በምትገጥሙበት ሰዓት በጣም በኮንፊደንስ ረጋ ብሎ መጫወት የሚችል እንጂ ቶሎ ወጥመድ ውስጥ የሚገባ ፕሬሲንግ ትራፕ ውስጥ ሊያስገቧቸው የሚችሉ ተጫዋቾች ከሆኑ ኢዝሊ ኤክስፕሎይት መደረግ ይችላሉ ልላችሁ ነው። እና የሚዩኒክ ጥንካሬ በጣም ብዙ ነው። ግን የሚዩኒክን ላወራ አይደለም አሁን የመጣሁት። ከዚህ በፊት አንድ ቪዲዮ ሰርቻለሁ፣ እሱን ልትመለከቱ ትችላላችሁ ብዬ ነው። የሪያል ማድሪድ ግን ሚዩኒክን ሊጎዳበት የሚችለውን አንድ ነገር እያሰብኩኝ ነበር እና ሚዩኒክን ብዙ ጊዜ ሲሸነፍ አልተመለከትነውም እና ስለዚህ ትልቅ ኮምፒቲሽን ላይም ደግሞ ጥሩ ጥሩ ውጤቶችን ነው እያስመዘገበ የነበረው። ግን ከተሸነፈባቸው ጨዋታዎች መካከል የአርሰናሉ ጨዋታ በዋነኝነት ቢጠቀስ ይመስለኛል። ታዲያ እዛ ጨዋታ ላይ ሚዩኒክ ለምን ተሸነፈ የሚለውን አናላይዝ ለማድረግ ጨዋታውን ደግሜ ለመመልከት ሞክሬ ነበር እና አሁን ባልኳችሁ መሰረት ሃሪኬንን ሳሊባ እየተከተለ ነበር መሀል ሜዳ ድረስ የገባበት እየገባ ሲከተለው ቆይቶ ነበር እና ሃሪኬንን ምንም እንዳያደርግ ማድረግ የቻለው የነበረው። ስለዚህ አንደኛው መንገድ ምንድነው? እሱን በሄደበት ሁሉ ማርክ የሚያደርግ ተጫዋች የሚያስፈልጋል። ሳሊባ ማርክ አደረገው ሲባል እንዴት መሰላችሁ? ሁሉም የጌም እንትን ላይ ስቴት ላይ አይደለም እንደዛ ሲያደርግ የነበረው። አንዳንድ መከተል የሚያስፈልገው ቦታ ላይ በጣም አለርት መሆን የነበረባቸው ታይም ላይ ነው እንጂ አንዳንዴ እነ ዙቢሜንዲም እሱን እንዲከተሉት አሳይን ሲደረጉ ተመልክቻለሁ እና ሁሉም ፌዝ ላይ አይደለም። ግን አደጋ ሊያደርስም ይችላል ብሎ በሚታሰብበት ሁኔታ ወይም ደግሞ ሌሎቹ ተጫዋቾች መያዝ ያለባቸው ሌሎች ተጫዋቾች የሚኖሩ ከሆነ ሴንተር ባኩ እሱን ለብቻው ነጥሎ መተው የለበትም፣ ተመልሶ መከላከል አለበት ነው ሀሳቡ እና ተመልሶ ነበር የሚከላከለው። ነገር ግን ሙኒክ እንደዚህ ብታደርጓቸው ሌላ ችግር የሚፈጥሩባቸው ነገር ምንድን ነው? ሃሪኬን ሴንተር ባኩን ወደኋላ ድራግ አውት አድርጎ ወይም ጎትቶ ያመጧል። ስለዚህ ሌሎቹ ተጫዋቾች የክንፍ ተጫዋቾቹ ማለትም እነ ናብሪም ሊሆን ይችላሉ፣ ዲያዝም ሊሆን ይችላል፣ ወይ ደግሞ ከሌሎቹም ከፉልባኮቹ ጋር ኮምባይን አድርገው አንድ ሁለት ተጫውተው የተተወውን ስፔስ ለማጥቃት መሞከር ነው ጥንካሬያቸው እና እሱን አርሰናሎች እንዴት እንደተቆጣጠሩት ስትመለከቱ ሪያል ማድሪድ ሊያዩት የሚገባ ጨዋታ ይመስለኛል እና ሃንድ ላይ የተደረጉበት መንገድ ልክ ከሃሪኬን እንዳይሰጠው ካደረጉ በኋላ በረጃጅም ኳስ ሊጥሉላቸው ሲፈልጉ እነሱን ሃንድ ላይ ያደረጉበትን መንገድ ስትመለከቱ በጣም አስገራሚ ነው። ስለዚህ መጀመሪያው ነገር ምንድነው? ሃሪኬንን መከተል። ሁለተኛው ምንድነው? ሃሪኬንን ተከትሎ የሚሄደው ሴንተር ባክ የሚተው ስፔስ አለ። እሱ ደግሞ ለዋንቱ ኮምቢኔሽን በጣም የተመቸ ነው እና ያንን ኮምቢኔሽን እንዳያደርጉ የሙኒክ ተጫዋቾችን ፊዚክሊም ሊሆን ይችላል ቴክኒክሊም እንዴትም አድርገው ሃንድል ማድረግ መቻል የመጀመሪያውና ትልቁ ውሳኔ ይመስለኛል። አርሰናል ሌላው የተሸወደበትና ጎሉ የገባበትን መንገድ ስትመለከቱ እነርሱ ላይ ካርል የሚባለው ልጅ መሰለኝ ያገባው እስከ ጎሉ እስኪገባ ድረስ የአርሰናልን ሙቭመንት ብትመለከቱ ሉዊስ ኬሊ ብቻውን ከኦሊሴ ጋር እንዲገናኝ አላደረጉትም ነበር። እነ ሞስኬራ ስኬሊን በመደገፍ እየተባበሩት ነበር፣ እያገዙት ነበርና ለኦሊሴ ትንሽ ፈታኝ ሆኖበት ነበረ። እንዴት ማድረግ እንዳለበት የተቸገረበት ሁኔታ ነበር የነበረው። ነገር ግን ኪሚሽ ኳሱን በሚያሻማበት ሙቭመንት ካርል የሚባለው ልጅ ነው ሩጫውን ማድረግ የቻለው። ስለዚህ ሞስኬራ ትንሽ ግራ በሚጋጋባ ሁኔታ ውስጥ ነው የነበረው። ምክንያቱም ልጁን ያዝ ለስኬሊ ድጋፍ ይስጥ የሚለው ግራ የሚያጋባ ነገር ነው። ስለዚህ ስኬሊ አይዞሌትድ ሆኖ ከተጫዋቹ ጋር ይገናኛል ማለት ነው፣ ከኦሊሴ ጋር ማለት ነው። ኦሊሴ ኳሱ ይደርሷል። ኦሊሴ ፓሱን እናደርጋለን። መጀመሪያ የኪሚች ፓስ በጣም አስገራሚ ነው፣ ግን ኦሊሴን ታርጌት አደረገው። ከዛ በኋላ ማይነስ ነው ያደረገለት፣ ጎሉ መቆጠር ቻለ ማለት ነው። ስለዚህ እነ ኦሊሴን አንድ ለአንድ እንዳይገናኙ በማድረግ የተጫዋች ሰፖርት እያስፈለጋቸው ማለት ነው የሪያል ማድሪድ ተከላካዮች እንዲጫወቱ ማድረግ የግድ ሊል ይችላል። አሁን እነ ቪኒሲየስ ይህንን ነገር ያደርጋሉ አያደርጉም እርግጠኛ አይደለሁም፣ ግን ሚድፊልድም ላይ ያሉት ተጫዋቾች እና አርዳ ጉለርም ሊሆን ይችላሉ፣ ሌሎቹም ተጫዋቾች ይህንን ነገር ለማድረግ ፈቃደኛ መሆን መቻል አለባቸው። ኦፍ ዘ ቦል የሚያደርጉት ነገር በጣም አስገራሚ ስለሆነ እንደውም አንድ ኳስ ከአርሰናልም ጋር ስታኒሲች ይመስለኛል እነ ኪሚች አላዩትም እንጂ በጣም ግልጽ በሆነ መንገድ ጎል ላይ ደርሶ ነበረ። ከምንም ተነስቶ ከኋላ ሮጦ ማለት ነው
እንደሱ አይነት ሩጫዎችን መቆጣጠር መቻል። ልጆቹ በጣም በተሰጦ ከፍ ያሉ ተጫዋቾች ናቸው። ታክቲካል አንደርስታንዲንጋቸውም ትልቅ ስለሆነ ማለት ነው የባየር ሚዩኒክ ተጫዋቾች ይህንን ማድረግ ሚዩኒክን ለማቆም የሚረዳ ነገር ይመስለኛል። ሚዩኒክን ደግሞ ጎል ለማስቆጠር የሚረዳቸው ነገር አርሰናል ጎል ያገባበትን ፓተርን ስትመለከቱ ሪያል ማድሪድ ይህንን ነገር ማድረግ ያቅቷል ብሎ ማሰብ ከባድ ይመስለኛል። ምክንያቱም እነ ቬኒሲየስ ጁኒየር ይህንን የማድረግ ኬፓቢሊቲ ስላላቸው አርሰናል ጎሉን ከማግባቱ በፊት እነ ትሮሳር ተቀይሮ ከመውጣቱ በፊት ተመልክታችሁ ከሆነ ብዙ ኳስ 1-2 ኳስ አግኝቷል። እንደዚህ አንዱ ኳሱ ረዝሞበት አንዱ ደግሞ ኦፍሳይድ ተብሎበት ቀረ እንጂ ከጀርባ የሚተዉትን ስፔስ መጠቀም ላይ በጣም መስራት ይቻላል። ለምንድን ነው ይሄንን ብለው በሃይ ብሎክ ነው የሚጫወቱት ብያቸዋለሁ። ስለዚህ ሃይ ብሎክ ሆነ ማለት ተከላካዮቹ እንዴት ነው ሎ ብሎክ ሲከላከሉ ለፔናልቲ ቦክሱ አካባቢ በጣም ተገጥግጠው ነው አይደል? ግን ወደፊት ይመጣሉ በሃይ ብሎክ ሲሆን ዲስታንሱንም ለመጠበቅ ሲባል ማለት ነው። ስለዚህ የሚተዉት ከጀርባ የሚተው ስፔስ አለ ማለት ያንን ስፔስ በደንብ ኤክስፕሎይት ማድረግ ይቻላል። ማርቲኔሊ የሚያገባውን ጎል ተመልክታችሁ ከሆነ ማነው ማዲዩክ የሚያገባውን ጎል አይታችሁት ከሆነ በጣም በተመሳሳይ ፓተርን የሄደ ነው። ከኋላ ያለውን ስፔስ መጀመሪያ እነ ካላፊዮሪ እንትን ለማለት ሞከሩ፣ ለመጠቀም ሞከሩ። ከዛ የተሻማ ኳስ ነው ማዲዩክ ጎሉን ያስቆጠረው። ስለዚህ አርሰናል ያደረገው ምንድነው ከጀርባ የሚተዉትን ስፔሶች በትክክል ነጥሎ አጥርቶ መመልከት ነው። ከዛ በኋላ እሱን ስፔስ ኤክስፕሎይት ማድረግ ሚዩኒክን ይበለጠ እንዲጋለጡ የሚያደርጋቸው ነገር ይሆናል ማለት ነው። ሪያል ማድሪድ በጣም ቀላል ተጋጣሚ አይደለም። እንደምታውቁት ቻምፒየንስ ሊግ ደግሞ የሚወሰነው ታክቲካሊ በጣም አስቱት የሆነ እንዴት ነው በጣም አሪፍ የሆነ ሰው አሰልጣኝ ስለሆነ ብቻ አይደለም። ቻምፒየንስ ሊግ የሞመንቶችም ጉዳይ ስላሉበት በጣም የምትጠብቁት ቡድን ያሳመናችሁ ቡድን ፋይናል ሳይደርስ ልትመለከቱት ትችላላችሁ። ምክንያቱም ሞመንቶች በተለይ ሳይኮሎጂካል የሆኑ ነገሮች ሜዳው ላይ የሚፈጠሩትን ነገሮች ሃንድል ማድረግ ላይ በጣም ጥሩ የሆነው ቲም ነው ዋንጫውን የሚያሳካው። ታክቲካሊ መዘጋጀት የለባቸውም እያልኩኝ አይደለም፣ ግን ታክቲካሊ ከሚወሰነው በላይ ሜዳው ላይ የሚደረገው ሞመንቶቹን እየተከተሉ እንዴት ለዛ ነገር ሪያክት ያደርጋሉ፣ እንዴት ፕሮአክቲቭ ሆነው ደግሞ ያልታዩ ችግሮችን ቶሎ ብለው አሰስ አድርገው ኤክስፕሎይት ያደርጋሉ የሚለው ነገር ይመስለኛል ቻምፒየንስ ሊግ ላይ በደንብ አሸናፊ የሚያደርገው የሆነ ቡድን እና ሪያል ማድሪድ ደግሞ በዚህ የተካነ ቡድን ነው። እንደምታውቁት ከሱ በደንብ በዝግጅት የተሻሉ በታክቲካል ዝግጅት በጣም በጥራት ተገኝተዋል ብለን የምናስባቸውን ቡድኖች ሳይቀር ኢዝሊ ሲያሸንፋቸው እና እግር ኳስ ምንድን ነው እንደዚህ በዚህ ደረጃ የተዘጋጀን ቡድን እንዴት ሊያሸንፍ ይችላል ብለን እስክንገረም ድረስ ሪያል ማድሪድ ብዙ ታምሮችን ያሳየ ቡድን ስለሆነ ማለት ነው። ነገር ግን ታክቲካል ፕሪፓሬሽኑን ወደ ጎን ሳይተው፣ ስለዚህ እንደዚህ አይነት ሞመንቶችን መቆጣጠር የሚችለው ቡድን ዋንጫውን የማሳካት ሂደት ላይ በደንብ ቀዳሚ ይሆናል ማለት ነው። ሪያል ማድሪድ ይህንን ጨዋታ የማሸነፍ ግዴታ ውስጥም ሊገባ ይችላል። ምክንያቱም የመልሱ ጨዋታ በሚዩኒክ ሜዳ ስለሆነ ማለት ነው። ቢያንስ አቻም እንኳን ጥሩ የሚባል አይመስለኝም። ምክንያቱም የበለጠ ፕሬሸር እነሱ ላይ ኖሮባቸው ወደ ሚዩኒክ ሜዳ እንዳይሄዱ ማለት ነው። በቻሉት አቅም ኮንዘርቫቲቭ ሳይሆኑ እንደው ጥንቃቄ ይኖረዋል። ነገር ግን የበለጠ ማጥቃቱን ታሳቢ ያደረገ ግን ሙሉ በሙሉ መከላከልም ያልሆነ ጨዋታ ያደርጋሉ ተብሎ ይጠበቃል። ግን በጀብደኝነትም ደግሞ አሁን ባልኳችሁ መሰረት ሜዳችን ነው ብለው ደግሞ ሙሉ በሙሉም ደግሞ ኃይላቸውን ተጠቅመው ላያጠቁ ይችላሉ። ምክንያቱም እንደዛ አይነት ስፔሶችን መተው ክፍተቶችን መተው ሚዩኒክ የበለጠ ሰከንድ ሌጉን ከባድ እንዳያደርግባቸው በመፍራት የተጠነቀቁበት ጨዋታ ሆኖ ነገር ግን የሚገኙትን እድሎች ቶሎ ብሎ ለመቀየር በመፈለግ ውስጥ የሚደረግ ጨዋታ ነው ብዬ ነው ማስበው። ምክንያቱም ሲቲም ከሪያል ማድሪድ ሲጮት እንደዛ ስለነበር ማለት ነው 4-4-2 እየሆኑ ነበር አይደለ በሚድ ብሎክ እንትን ለማለት ሲሞክሩ የነበረው ከዛ በኋላ የሚገኙ እድሎችን መጠቀም ላይ ማለት ነው። ስለዚህ እሱን ነገር ዛሬ እጠብቃለሁ። ግን በምን አይነት መልኩ ደግሞ ኤፊሽንት የሆነ ኤክስኪዩሽን ደግሞ እንዴት ሊኖር ይችላል የሚለውን አብረን የምናይ ይሆናል። የመልሱን ጨዋታ ደግሞ ሲያደርጉ ወይ ደግሞ ከጨዋታው በኋላ ፖስት ማች አናሊሲስ ለማድረግ እንሞክራለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቴንክ ዩ